ያለው ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ ሁለተኛው ደግሞ ራሳቸውን መግዛት አይችሉም ሰይጣን አሳልፈው ስለሰጡት ነው በቃ አንዳንዶቻችን ኃጢያቱን እየሰራ ነው ሲነገር እናፍራለን በተለይ ደግሞ ኃጢያቱን በጣም ለተወሰኑ ጊዜያት የዘለቀበትና እየታገለ እየወደቀ ለመተው እየፈለገ መልሶ እየተንሸራተተ የሚገባ ሰው ከእንደዚህ አይነት ችግር ለመላቀቅ ያልታደለ በቃ ሙሉ በሙሉ ለእንደዚህ አይነት ነገር የተፈጠረ እስኪመስለው ድረስ ራሱን ስለሚያስበው ለምንድነው እንደዚህ አይነት ነገር ውስጥ የገባው ሲባል የገባበትን ምክንያት ሊያውቅ ይችላል ከገባ በኋላ ግን ለምንድነው ማትወጣው ተብሎ ግን ሲጠየቅ ወጥቼስ ማን ይፈልገኛል ሌሎቹ ደግሞ በእንደዚህ አይነት ችግር ውስጥ ሲወድቁ ለምንድነው የምታደርጉት ሲባሉ እኔን ደስ የሚያሰኘኝ እስከሆነ ይላል እየሰማችሁ ነው እኔን ደስ የሚያሰኘኝ እስከሆነ አንተን አልነካውህም እኮ አንተን መጥቼ የነካውት ነገር የለም እኔ ራሴን በራሴ ሰውነት ላይ ነው እያረኩኝ ያለው ስለዚህ ደስ ካሰኘኝ ለምንድነው ደስታዬን የምትገድበው ብሎ በክርስቲያናዊ ህይወት ውስጥ ያለው ደስታና ኃጢያት በመስራት ውስጥ ያለው ደስታ በፍጹም ይለያያሉ እየሰማችሁ ነው በፍጹም ነው የሚለያዩ ለምሳሌ እሺ በሌላ ላስረዳችሁ በደንብ ግልጽ እንዲሆንልን አንድ ሰው በጣም አሁን እንደውም ጥሩ ነው ዛሬ የፍስቅ ቀን ነው በደንብ አድርጋችሁ ዛሬ የምትወዱትን ምግብ አስቡት አሰባችሁት የምትወዱትን ምግብ ጥሩ እሱን ምግብ ስትበሉት የሚሰማችሁ ስሜት ምንድነው አትካፉ መቼም የምትወዱት ምግብ እኮ ነው ምንድነው የሚሰማችሁ ደስታ በጣም ጥሩ ደሞ ጧ ነገረቡ ከሰዓት ቅዳሴ ለማስቀደስ ሄዳችሁና ያለምንም ረብሻ ያለምንም ሐሳባችሁ ሳይበተን አስቀድሳችሁ ወጣችሁ እንደዚህ በተረጋጋ ስሜት አስቀድሳችሁን ስትወጡ የሚሰማችሁ ስሜት ምንድነው እንዴት ደስታስቀድስ የሚሰማይ ደስታ ስሜት የሆነ ስጋዊ ምግብን በልተ ተመሳሳይ ስሜት እንዴት ሊሆን ይችላል አያችሁት ቃላቶቹን ለመጠቀም ከምንፈልግባቸው መንገዶች አጠቃቀማችንም ከመሳሳቱ ነው እንጂ በመንፈሳዊ ነገሮች የምናገኛቸው ነገሮች ናቸው ደስታ እየተባሉ ሊጠሩ የሚችሉት ከዛ ውጪ ግን ያሉት ነገሮች ስሜት ነው የሚባሉት ምክንያቱም የምትወዱትን ምግብ ዛሬ በልታችሁት እንደተደሰታችሁት በጣም ብትበሉትስ ታውት መታመሙን አያንገሸግሻችሁ በቃ አሁን ለምሳሌ በዓለ 50 ጥሩ ምሳሌ ነው እንደዛ ጾመን እንትን አንዴ ብቻ ይፈታል ከሳምንት የዘለቀ የስጋ ግንኙነት አይኖረን ልክ ከሳምንት በኋላ ምን አምጡልኝ ማለት ይጀምራል ሽሮ ትላላችሁ ስለዚህ በጣም የሆነ ነገር ስትደጋግሙት ምን ያረጋል ማለት ነው ይሰለቻል ማለት ነው ስለዚህ የምግቡን ደጋግማችሁት ሊሰለቻችሁ የሚሰማችሁን ስሜት እንዴት በቅዳሴ ውስጥ ካለው ከሚሰማው ደስታ ጋር አንድ አይነት ሊሆን ይችላል ቅዱስ ዮሐንስ አፈወርቅ ለዛ ነው ስሜቶቻችሁን አትጥሏቸው ይላል ምክንያቱም እግዚአብሔር የሰጣችሁ ስጦታዎች ናቸው ወንድ ለሴት ሊሰማው የሚችለው ስሜት ሴትም ለወንድ በትዳር ውስጥ ሊሰማቸው የሚችለው ስሜት እግዚአብሔር የሰጠው ስጦታ ነው እነዛ ባይኖሩ ኖሮ ወደ ተቀጣዩ ወደ መብዛትና ወደ መባዛት ወደሚሉት ነገሮችም ጭምር መሄድም ጭምር አይታሰብም አይሆንምም ጭምር ስለዚህ እግዚአብሔርን ለእንደዚህ አይነት ስሜቶቻችን መነሳትና መኖር ተጠያቂ ልናረጋው አንችልም እሱ የሰጠበት እና እሱ ይሄንን ለሰዎች ያጎናጸፈበት ጸጋ ዘራችንን እየተካን ጤናማ በሆነው በኦርቶዶክሳዊ የጋብቻ ህይወት መኖር እንድንችል ነው እንጂ ይሄንን ስሜት በባልና በሚስት በተራክቦ የሚያገኙትን ማለት ነው ባለ ተራክቦ ወይንም ደግሞ ድሮ ዝሙት ነበር የሚባለው አሁን ደግሞ ከዝሙትም ይሄ ይከፋል ምክንያቱም ከማንም ጋር እየተገናኘ አይደለም እየሰማችሁ ነው ከማንም ጋር እየተገናኘ አይደለም ይሄ ብቻውን በመናቡ ካለ ነገር ጋር ወይንም ደግሞ በህሊናው ሊስለው ከፈቀደው ክፋት ጋር ነው እየተገናኘ ያለው አንደኛ ቆሮንቶስ መልእክቱ ምዕራፍ 7 ላይ ሲያስተምር ቅዱስ ጳውሎስ ስለ ባልና ስለ ሚስት መጋባ ምክንያቶችን ይናገራል ዝሙት ቢጸናበት ስሜቶቹን ገቶ ለመኖር የማይችልበት ደረጃ ላይ ቢደርስ ከዝሙት ከመውደቅ ይልቅ እንዲያገባ መክራለሁ አለ እንዲያገባ የመከረው ቅዱስ ጳውሎስ ራሱ ደግሞ ለጸሎት ካልሆነ በቀር መኝታቸውን ምን እንዳያረጉ ያደርጋል እንዳይለዩ ያደርጋል በእንደዚህ አይነት ነገር ውስጥ የሚያዛቸው ለምንድነው በባልና በሚስት መካከል የሚፈጸመው የሩካቤ ስጋን ዓለም የምትመለከትበት መንገድ የተለያየ ነው በዓለም ውስጥ ባልና ሚስት የሚፈጽሙትን ሩካቤ ስጋ ውጭ ያሉትም ምሁራን ብንላቸው የሚረዱበት መንገድ ምንድነው ዘርን ለመተካት ባልና ሚስት የሚገናኙት የአንደኛው ሁለተኛው ደግሞ ከዝሙት ለመራቅ ለመሸሽ ነው ይሄ ቤተክርስቲያን ውስጥ ያለውን ምክንያት እንጨምረው ካልን ማለት ነው ሶስተኛ ደግሞ ለደስታ ነው የሚገናኙት አሁን ችግሩ ምን መሰላችሁ
የቤተ ክርስቲያን ሩካቤ ስጋ የሚፈጸምበት ምክንያት ሶስቱንም የጨመቀ ነው። አንድ ሰው ሩካቤ ስጋ የሚፈጽመው ከዝሙትም ለመራቅ ነው። ከዝሙት ለመራቅ ሲል ደግሞ ኃጢአት አይፈጽምም። ግዴታ በጋብቻ ምን መደረግ አለበት? መተሳሰር አለበት። እየሰማችሁ ነው? ከዝሙት ለመራቅ ጋብቻ ይፈጽማል። በፈጸመው ጋብቻ ውስጥ ዘር ለመተካት ሲል ሩካቤ ስጋ ይፈጽማል። ዘር ለመተካት በሚፈጽመው ሩካቤ ስጋ ውስጥ ደግሞ ደስታ ይሰማዋል። እየሰማችሁ ነው? ዓለም ግን ተለያያቸዋለች ሶስቱን። አንተ ሩካቤ ስጋ የምትፈጽመው በምን ምክንያት ነው ብላ የምትጠይቅ። ስለዚህ አንተ በፈለከው መፈጸም ትችላለህ። ገብቷችኋል? ስለዚህ በዝሙት ለመውደቅ ያልፈለገ ሰው በዝሙት አልወድቅም ብሎ ምክንያት ለማንሳት የሚፈልግ ሰው ሳያገባ ከዝሙት ለመጠመቅ ብሎ ግን ዝም ብሎ መኖር ይችላል። እየተረዳችሁ ነው? ደስታውን ስሜቱን የሚፈልገው ሰው ደግሞ ደስ ለመሰኘት ብቻ ብሎ ያደርገዋል። ዘር ለመተካት የሚፈልገውም ሳያገባ ለመውለድ ብቻ ብሎ ምን ያደርጋል ማለት ነው? ይገናኛል ማለት ነው። አያችሁት ክፋቱን? ቤተ ክርስቲያን ግን ሶስቱንም ለተናጠል ሳይሆን ሶስቱንም ምን አድርጋን የምትረዳው? አንድ ምክንያት ሰብስባን የምትረዳው። ፍላጎቱ ምንድነው? ከሚስት ወይ ከባል ያጣውን ነገር ከሌላ ሰው ለማግኘት ነው። ለምሳሌ በሚስት ተክለሰውነት በባል ተክለሰውነት ላይ ያጣውን ነገር አለው ብሎ በሚያስበው ሰው ውስጥ በምናብ ውስጥ በመሳልና ደስታ ስሜት ውስጥ በመግባት ሊያደርገው ይችላል። ለዛ ነው በጣም ነው የሚደንቃችሁ ክርስቲያኖች፣ አንዳንድ ባለትዳሮች ከባል ከሚስት ሚስት ከባል አብረው እያደሩ ግን አብረዋቸው የማያድሩ አሉ። በህሊናቸው ከሚስታቸው ጋር ሳይሆን ቅድም ካዩት ከሴትየዋ ጋር አብሬ ዝሙት እየፈጸምኩኝ ነው፣ አብሬ ከሷ ጋር ነው እያደርኩኝ እያለ የህሊና ቁስልና ጠባሳ ኃጢአት ያለባቸው ማለት ነው። አንደኛ ይሄ ሰልፍ ሴንተርድ እንሆናለን። ራሳችንና ራሳችን ብቻ ነው የሚመለከተን። ስለሌላው ምንም የሚመለከተን ጉዳይ አይደለም። ሌላውን መግዛት አይችሉም፣ ራሳቸውን መግዛት አይችሉም ማለትም። ሁለተኛ ሀፍረት ይሰማቸዋል፣ ከየፍ ይመጣል። ለችግሮቻችን መፍትሄ በቃ ቆርጦ መጣለው ወይ ደግሞ መድፈን ነው ብሎ ያስባል ሰው አይደለም። ይሄንን መፍትሄ የወሰደው ሰው አለ። በቤተክርስቲያን ታሪክ ውስጥ ኦሪገን የሚባል መናፍቅ ነበር እና ኦሪገን ወይንም ደግሞ አርጌንስ በጣም በትርጓሜ ስልቱ ይታወቃል። በግብፃውያን ማወቅ ስላለብን እና የዝሙት ጾር ወይንም ደግሞ የዝሙት ፈተና እንዳይመጣበት ይሰጋ ነበር። በጣም የተማረ ነው። ባለው የትህርምትና የመንፈሳዊ ጽናት በጣም የተደነቀ ነው አርጌንስ። እና እንደነዚህ አይነት ፈተናዎች ከሴቶች ይመጣብኛል ብሎ ስለፈራ ያደረገው ብቸኛ አማራጭ አባላዘሩን መቁረጥ ነበር። ከቆረጥኩት ምን ያደርግብኛል ብሎ ስለሚያስብ በቃ ያቆማል ብሎ ነው። ግን እውነት ለመናገር ክርስቲያኖች ህሊናና ልብ ከአንድ ኃጢአት ካልተለየ 1000 ዓመት ሰውነት ቢቆራረጥ የሚጠፋ ነገር የለም። እየሰማችሁ ነው? አው ኃጢአቱን ከመጥላት ነው መጀመር መቻል ያለብን እንጂ ኃጢአቱን የምንሰራበትን መንገድ ከመቁረጥ አይደለም። ለምሳሌ ዝሙት የምፈጽመው በአይኔ ነው ካለ አይኑን ማጥፋት መፍትሄ ሊሆን ይችላል። ቅዱስ ባስልዮስ ምን ይላል? አይኖቻችን ሰውነት አልባጆች ናቸው ይላል። እየሰማችሁ ነው? አው እጅ የራቀውን ማቅረቢያ የቀረበውን ማራቂ አይደለም። ሩቅ የሆነውን ነገር አይንህ በማየት ምን ያደርገዋል? ያቀርበዋል። ስለዚህ አሁን ሩቅ የሆነውን የግብራውናን የዝሙት ነገር ራስን በራስ የማርካት ስሜትን ነገር ቢያቀርብልህ አይኔ ነው ጥፋተኛው ብለህ ጎልጉለህ ታወጣዋለህ። ይሄው አይንህ ሩቅ የሆነውን ዝሙት እንዳቀረበው ሁሉ የራቀብህንም ጽድቅ ምን ማድረጊያ መንገድ ማቅረቢያ መንገድ ነው። አንደኛ ወደ ፈተና በወደቅንበት ወይንም ደግሞ ወደ ፈተና በምንወድቅበት ጊዜ ላይ በተቻለን አቅም ወደ ፈተና መውደቃችን የሚያስጠይቀን ነገር ሳይሆን ወይንም ደግሞ ፈተና ውስጥ መውደቃችን የሚያስፈርድብን ነገር ላይሆን እንደሚችል መረዳት ነው። ሁለተኛ አይንን መጠን። ሶስተኛው በዚህ ችግር ውስጥ ያሉ ወንድም እህቶቻችን ማለት ነው የሚወጡበት ወይም ለመውጣት ሲያስቡ መውጫው መንገድ ምንድነው? እያንዳንዱ ፈተናዎቻችን ውስጥ እግዚአብሔር አምላክ መውጫ መንገድ እንዳለ እንድናውቅ። አራተኛው ድል በማድረጋችን ልናገኘው የምንችለውን ሽልማት ላይ ትኩረታችንን ማድረግ ነው። ሽልማቱ ላይ ትኩረት ማድረግ። አምስተኛው ስጋዊ የሆኑ ደስታዎቻችን በሙሉ ዋጋ ቢስ ናቸው። ለጊዜው ነው ደስታ የሚያመጡልን እንጂ ነገ ዋጋ እንደሚያስከፍሉን ማወቅ። ስድስተኛው ከስጋችን ባልተናነሰ እንዲያውም በበለጠ ነፍሳችንን መመገብ ነው። ሰባተኛው ራስን በደንብ አድርጎ በስራ መወጠር ነው። ስምንተኛው 1000 ጊዜ ብታደርጉት ያን ያክል አትደናገጡ። ዘጠነኛው ራሳችንን ከልክ በላይ አንጫ ነው። ወይንም ደግሞ ራሳችን ላይ ክፉ ለማድረግም ጭምር በደንብ አድርገን በሮችን አንክፈት።
እግዚአብሔር የይቅርታ አምላክ ስለሆነ ነው። አስረኛውና የመጨረሻው ደግሞ ስግደት ነው። እስኪ ስግደት በሉ እንጂ። ጥሩ። አንድ ታሪክ ዜና አበው ላይ ያለ ነው። ሁለት መነኮሳት ነበሩ ይባላል። አንዱ አረጋዊ ነው፣ አንዱ ወጣት ነው። እና ወጣቱ ለአረጋዊው በጣም ዝሙት አማረው። እየሰማችሁ ነው? ራሱን በራሱ እያረካ ራሱን በራሱ እየፈተነ በግብረ አውናን ወድቆ ነበር እና ቢለው አልወጣ ነው። ተደጋጋሚ ደግሞ የዝሙት ፍላጎቱ ደግሞ እየጨመረ መጣ። የት ያለ ሰው ነው አልኳችሁ? ፈተናዎቹ እዛ ስንሸሽ የሚጠፋ እንዳይመስላችሁ፣ እዛም አለ ፈተና ማለት ነው፣ እዚህም እንዳለብን። ስለዚህ እኚህ አባት ቢሉት አልመጣ አለ። ስለዚህ መጨረሻ ላይ በቃ ችግር የለም ነገ አብረን ሄደን ዝሙት ሴቶች ጋር ሄደን እንፈጽማለን አሉና 2 ብር ለሳቸው 1 ብር ለሱ 1 ብር ይዘው ወጡ እና ቡና ቤት መሸታ ቤት ገቡና መጀመሪያ እኔ ዝሙቱን ልፈጽም አሉ አባቱ ማለት ነው። ከዛ በኋላ አይቻት ጥሩ ከሆነች አንተ ትገባለህ አሉት። እየሰማችሁ ነው? እሺ ብለው ገቡና ያቺን ሴት ልክ እንደገቡ መጀመሪያ እኚህ አባት ይቅርታ ጠየቋትና 1 ብሩን ሰጧት። ምንም ሳታረግ ማለት ነው። 1 ብሩን ሰጧትና ወዲያውኑ ከኔ በኋላ አንድ ሰው ይመጣል እና ልክ ሲገባ እንዲ አድርጊ እሺ አደራ አሏት። ከዛ በኋላ ወጡ። እሳቸው ልብሳቸውን ምናቸውን እያስተካከሉ ነው። አብረው እንዳደሩ ነው የሚመስለው ማለት ነው። ስለዚህ እንዴት ነው አለ ያ ልጅ። በጣም ጥሩ ነው እግዚአብሔር ይርዳህ አሉት። ገባ ያ ልጅ። ልክ እንደገባ ሳንቲሙን ሰጣትና ፈቃዴን ፈጽሚልኝ አላት። በቃ ፈቃድህን ከመፈጸሜ በፊት አስቀድሜ እኔም አንተም ማድረግ የሚጠበቅብን ነገር አለ፣ ጎበዝ እንድትሆን ከፈለክ አለችው። እየሰማችሁ ነው? ያው ልምድ ስላላት ነው እሷ እየመከረችው። እሻለና 20 መጀመሪያ እንስገድ አለችው። እየሰማችሁ ነው? 20 ሰገዱ። አሁን ደግሞ 30 እናርገው አሉ። 30 አረጉት። አሁን ደግሞ 50 እናርገው አሉ። 50ኛው ላይ ሲደርስ በጣም የዝሙት ጾር እንደ እሳት ሲበላው የነበረው ያ ወጣት መነኩሴ የገባበት ሁኔታና ያለበትን ሁኔታ አይኑን ገልጦ ማየት ጀመረ እና ምን ላደርግን የመጣሁት ለምንስ ነው እዚህ የምሰግደው አለ። ለምንድን ነው እዚህ የምሰግደው? ለምንድን ነው እዚህ የሚያሰግዱኝ አለ። ከዛ በጣም ሲደነግጥ ብሩን ሰጥቷት ይቅርታ ጠይቋት ወደ መጣበት ገዳም ተመለሰ። ይሄ ብቻ አይደንቅም በነገራችን ላይ እሷም በስግደቷ ራሷን አይታ ወደ ገዳሙ እንድትገባ ምክንያት ሆኖላት